በጎንደር በቋራ ቀጠና ከአንድ ሳምንት በላይ ባስቆጠረው ውጊያ የብልጽግና ወታደሮች በፈጸሙት የከባድ መሳሪያ ድብደባ የንጹሃን መንደሮች መውደማቸው ተሰምቷል። በቋራ ቀጠና እስከ ጃዊ ድረስ ባካለለው ሰፊ ቀጠናዎችን በሸፈነው ከባድ ውጊያ የጦር ወንጀለኛው የብልጽግና ወታደር ንጹሃኖችን ኢላማ ያደረገ የከባድ መሳሪያ ድብደባ ፈጽሟል። ከኦሮሚያ ክልል ከወለጋ የተለያዩ አካባቢዎች ተፈናቅለው በወሎ ጠቅላይ ግዛትና በሌሎች አካባቢዎች በየመጠለያ ካምፑ የሚኖሩ ወገኖቻችን ለከፋ ችግር መዳረጋቸው ተገለጸ። ወሎ አማራ ሳይንት በሁለት አቅጣጫዎች በተደረገ ተጋድሎ በብልጽግና ወታደሮች ላይ ከፍተኛ ጉዳት ደርሷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ሚያዝያ 7 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎንደር በቋራ ቀጠና ከአንድ ሳምንት በላይ ባስቆጠረው ውጊያ የብልጽግና ወታደሮች በፈጸሙት የከባድ መሳሪያ ድብደባ የንጹሃን መንደሮች መውደማቸው ተሰምቷል። ቋራ እስከ ጃዊ ድረስ ባካለለው ሰፊ ቀጠናዎችን በሸፈነው ከባድ ውጊያ የጦር ወንጀለኛው የብልጽግና ወታደር ንጹሃኖችን ኢላማ ያደረገ የከባድ መሳሪያ ድብደባ ፈጽሟል። በዚህም ህጻናትን ጨምሮ በርካታ ንጹሃኖች በግፍ የተገደሉ ሲሆን በርካታ መኖሪያ ቤቶች ከነንብረታቸው ወድመዋል ተብሏል። ሰራዊቱ አገዛዙ አለኝ የሚለውን ከባድ መሳሪያ ሁሉ በመጠቀም የንጹሃን መንደሮችን ከነንብረታቸው አውድሟል፣ ህጻናትን ጨምሮ በርካታ ንጹሃኖችን ጨፍጭፏል ሲሉ የመረጃ ምንጮቻችን ተናግረዋል። በቀጠናው ስምሪት የወሰደው በርካታ ቁጥር ያለው በከባድ መሳሪያ የታገዘው የብልጽግና ጦር ከፋኖ ጋር በሚያደርገው ውጊያ መሸነፉን ተከትሎ ሙሉ ለሙሉ ወደ ንጹሃኖች ፊቱን በማዞር ከባድ ጉዳት አድርሷል ተብሏል። በአካባቢው የሚንቀሳቀሰው የፋኖ ኃይል በተናበበ መልኩ ከፍተኛ ተጋድሎ ያደረገ ቢሆንም የጦር ወንጀለኛው ሰራዊቱ ከፋኖ የሚወረወረውን ብትር በመሸሽ ንጹሃኖችን ጨፍጭፏል፣ ንብረትም አውድሟል። በቋራ ቀጠና የሱዳንን ኮሪደር ለመያዝ ጠላት በሚያደርገው ጥረት ፋኖን ከአካባቢው አጸዳለሁ በሚል ሰበብ በሚያደርገው ግብግብ በርካታ ኃይሉ ሙትና ቁስለኛ የተደረገበት ሲሆን በቀሉን በንጹሃኖች ላይ ተወጥቷል። ከኦሮሚያ ክልል ከወለጋ የተለያዩ አካባቢዎች ተፈናቅለው በወሎ ጠቅላይ ግዛትና በሌሎች አካባቢዎች በየመጠለያ ካምፑ የሚኖሩ ተፈናቃይ ወገኖቻችን ለከፋ ችግር መዳረጋቸው ተገለጸ። ተፈናቃይ ወገኖቻችን ከዚህ ቀደም የሚደረግላቸው ድጋፍ መቋረጡን ተከትሎ በከፍተኛ ረሃብና እንዲሁም ምግብ ካለማግኘት ጋር ተያይዘው በሚከሰቱ በሽታዎች ከፍተኛ ስቃይ ውስጥ እንደሚገኙ የመረጃ ምንጮቻችን ተናግረዋል። በክልሉ እየተካሄደ ያለውን ጦርነት ተከትሎ ረጅ ድርጅቶች ተፈናቃይ ወገኖቻችንን መርዳት ባለመቻላቸው ከዚህ ቀደም የሚደረግላቸው የምግብና የመድኃኒት እርዳታ የተቋረጠ ሲሆን በዚህም በከፍተኛ ሰቆቃ ውስጥ እንደሚገኙ ተገልጿል። በአማራ ክልል በአራቱም ጠቅላይ ግዛቶች አገዛዙ በህዝብ ላይ ያወጀው ጦርነት መቀጠሉ ይታወቃል። እዚህ ጦርነት ምክንያት ረጂ ድርጅቶች ተንቀሳቅሰው ለተጎጂ ወገኖች እንዳይደርሱ ምክንያት ሆኗል ነው የተባለው። ይህንንም ተከትሎ በወሎ ጠቅላይ ግዛትና በሌሎች የአማራ ክልል አካባቢዎች በየመጠለያ ካምፑ ተጠልለው የሚገኙ ተፈናቃይ ወገኖቻችን ለከፋ ችግር ተዳርገዋል። ወሎ አማራ ሳይንት በሁለት አቅጣጫዎች በተደረገ ተጋድሎ በብልጽግና ወታደሮች ላይ ከፍተኛ ጉዳት ደርሷል። በህዝብ ላይ የከባድ መሳሪያ ድብደባ እየፈጸመ የሚገኘው ሰራዊቱ በትናንትናው ዕለት አማራ ሳይንት ጉዲት ተራራና ወጀት በተባሉ ቦታዎች በተደረገ ከባድ ውጊያ ጨፍጫፊው የብልጽግና ሰራዊት ድባቅ ተመቷል ተብሏል። በአካባቢው የሚንቀሳቀሱት መቅደላ ክፍለ ጦር አትሮንስ ብርጌድ የፋኖ ኃይሎች ባደረጉት እልህ አስጨራሽ ውጊያ የብልጽግና ሰራዊት ሙትና ቁስለኛ ተደርጓል። በዚህ ውጊያ በሁለት አቅጣጫዎች በከባድ መሳሪያዎች የታገዘ ውጊያ የከፈተው የብልጽግና ወራሪ ሰራዊት በርካታ ኃይሉ ሲደመሰስ ጥቂት የማይባለው ቁስለኛ ተደርጓል ሲሉ የመረጃ ምንጮቻችን ተናግረዋል። ፋኖቹ በሁለት የተለያዩ አቅጣጫዎች የተናበበ ቅንጅታዊ የማጥቃት ዘመቻ በመፈጸም ሙትና ቁስለኛ ከማድረጋቸው በላይ በርካታ የቡድንና የነፍስ ወከፍ መሳሪያዎችን ማርከዋል ተብሏል። በተመሳሳይ በትናንትናው ዕለት ጎጃም በተለያዩ ቀጠናዎች የደፈጣ ውጊያዎች የተካሄዱ ሲሆን በንጹሃን ላይ መጠነ ሰፊ ጥቃቶችን እየፈጸመ የሚገኘው ሰራዊቱ አይቀጡ ቅጣት ተቀጥቷል። ጠላት ከሰፈረበት ወታደራዊ ካምፕ በመነሳት በፋኖ ላይ ጥቃት አደርሳለሁ በሚል ሰበብ በሚያደርገው እንቅስቃሴ ከፍተኛ ሽንፈት እያስተናገደ እንደሚገኝ ይታወቃል። የጠላት ሰራዊት ከመነሻው መረጃው የሚደርሳቸው የፋኖ ኃይሎች ገዥ ቦታዎችን በመያዝ በከባድ መሳሪያ ታጅቦ የሚንቀሳቀሰውን የብልጽግና ጦር ድባቅ እየመቱት ይገኛሉ።
ዛሬም በተለያዩ ቀጠናዎች የደፈጣና መደበኛ ውጊያዎች ቀጥለው የዋሉ ሲሆን የጠላት ሰራዊት የታጠቀውን የጦር መሳሪያ ለፋኖ ማስረከቡን ቀጥሏል። በሰሜን ወሎ ዋድራ አርቢት እየተባለ በሚጠራው አካባቢ በተፈጸመ ድንገተኛ ጥቃት በሚሊሻና በአድማ ብተና ኃይሎች ላይ እርምጃ ተወስዷል። በንጹሃን ላይ ጥቃት ለመፈጸም የተንቀሳቀሰው የብልጽግና ቅጥረኛ ሰራዊት በፋኖ በተደረገ የደፈጣ ውጊያ በርካታ ኃይሉ ሙትና ቁስለኛ ተደርጎ አስከሬኑንና ቁስለኛውን ሰብስቦ እንዲመለስ ተደርጓል ተብሏል። የአድማ ብተናና የሚሊሻ ኃይሎች ከስርዓቱ ጋር በመሆን የገዛ ህዝባቸውን እየወጉና እያስወጉ ራሱን መከላከያ ብሎ የሚጠራውን አብይ መራሹ ሰራዊት ከፊት በመምራት የጥይት ማብረጃ መሆናቸውን ቀጥለዋል። እነዚህ ኃይሎች ሰራዊቱን ከፊት በመምራት ጥቃት እየፈጸሙና እያስፈጸሙ በተለይም ደግሞ የፋኖ ቤተሰቦች ናቸው በሚል በሚሰጡት ጥቆማ በርካታ ንጹሃኖችን እያስገደሉና እያሳሰሩ እንደሚገኙ ይታወቃል። በተያያዘ ምስራቅ ጎጃም ባሶሊበን አካባቢ የገባው የብልጽግና ሰራዊት የዙ 23 እና የሞርተር ድብደባዎችን ፈጽሟል። በአካባቢው ወረራ የፈጸመው የብልጽግና ጦር ወደ አባይ ሸለቆ አቅጣጫ በተከታታይ የከባድ መሳሪያዎችን ድብደባ ፈጽሟል ተብሏል። ይህንን ድብደባ የፈጸመው ትናንት አባይ ሸለቆ አካባቢ ኮርክ እየተባለ በሚጠራው አካባቢ የደረሰበትን ሽንፈት ለማካካስ ነው ተብሏል። በዚህ ቀጠና በትናንትናው ዕለት በተደረገው እልህ አስጨራሽ ውጊያ በርካታ የጠላት ሰራዊት ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሶበታል። በመሆኑም በተካሄደው ውጊያ በርካታ የጠላት ሰራዊት ለፋኖ እጅ የሰጡ ሲሆን ከ30 በላይ የነፍስ ወከፍ መሳሪያዎች ተማርከዋል። ይህንንም ተከትሎ ጥርስ የነከሰው ሰራዊቱ በተከታታይ የከባድ መሳሪያ ድብደባ ፈጽሟል ነው የተባለው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።